ሰላም ጤና ይስጥልን የተወደዳችሁ የምናለሽ ምቲ ፕሮግራማችን ተከታታዮች ዛሬ መጋቢት 1 2018 ዓ.ም ነው። እንግዲህ በዛሬው መርሃ ግብራችን የመታሰቢያ ቀጸላና ይድነቃቸው ከበደ በጋራ ዋና ዋና መረጃዎችን ከቴክኒሻን ባለሙያው ጋር ይዘን መተናል። አብራችሁን ቆዩ። ጤና ይስጥልኝ ነቃቸው፣ እንኳን ደህና መጣ። እንኳን ደህና ቆይሽኝ። ጋዜጠኛ መታሰቢያ ቀጸላ። መልካም፣ እንግዲህ በሀገራችን ያሉትን ዋና ዋና ዜናዎች እንደውም ዓለም አቀፍ ጉዳዮችን ይዘን መተናል። እንግዲህ እንደተለመደው ብዬ ነው የምጀምረው፣ አዲስ ስላልሆነ እንደተለመደው በኢትዮጵያ ውስጥ የግድያና ጭፍጨፋ እጅግ በጣም ቀጥሏል። የድሮኑ ምናምኑን ብቻ ሳይሆን በተለይ በክርስቲያኖች ላይ እየተደረገ ያለውን ጭፍጨፋ ሰሞኑን ሳይንት ላይ ያየነው ነው። አሁንም ደግሞ በአርሲ ላይ ያለው ጭፍጨፋ እንደገና መቀጠሉን የሚያሳዩ መረጃዎች ወጥተዋል። ምስራቅ አርሲ ሲርካ ወረዳ ላይ እንግዲህ የደረሰ የገበሬውን ሰብል ጭምር ሲያቃጥሉት እና ህዝቡንም ሲያሳድዱት ነው ያሉት። በጣም ከባድ የሆነ ጭንቀት ውስጥ ነው እዛ አካባቢ ያለው ማህበረሰብ። እንግዲህ ይሄንን ጉዳይ በምን መልኩ ነው ዝም በማለት የሚታለፈው የሚለውን ነገር ደጋግመን ሀሳብ ሊሰጥበት ይገባል። በቤታቸው ውስጥ በሳይንትም እንደዚሁ ደግሞ ወለጋ አካባቢ እንደዚሁ በቤታቸው ውስጥ ነው እሳት ሲለቀቅባቸው የነበሩ። ዛሬ ራሱ ወጥተው የነበሩ ጠዋት ላይ ያዩዋቸው ቪዲዮዎች በጣም አዘግናኝ ነበሩ። የሰው ልጅ እንደዚህ በየቦታው ተገድሎ በየሜዳው የሚጣልባት ሀገር ነች። በቤት ውስጥ ደግሞ እንዳሉ ሳይወጡ ላያቸው ላይ እሳት እየተለቀቀባቸው ነው ያለው እና በጣም የሚዘገንን ሁኔታ ላይ ነው ያለው የሀገሪቷ ሁኔታ። በአንጻሩ ጠቅላይ ሚኒስትሩ ደግሞ አዳዲስ ኢትዮጵያን ስለማናቃት አዳዲስ ዋሻዎችን ሄደው ማግኘታቸውን፣ ያ ሁልጊዜ ጠቅላይ ሚኒስትሩ ሲሄድ እሱ ያገኘው ነው የሚመስለው እንጂ ዋሻው እሱ የሰራው ነው የሚመስለው እንጂ ከዚህ ቀደም ያለ አይመስለውም። እንደውም እነዚህ የኢትዮጵያ ቅርስ የሆኑ ቦታዎችን ጠቅላይ ሚኒስትሩ ባያቸው ቁጥር እኔ ስጋት ነው የሚያድርብኝ። ምክንያቱም ሄዶ ተቀምጠው በብዙ ነገር ተቀምጠው አልተሻሻሉም ይሆናል፣ ግን ክብራቸውን ጠብቀው በተቀመጡበት ይኬድና አንዳንድ ነገር ከተሰራ በኋላ ከዛ በኋላ የሚመጡ ነገሮች ናቸው ብዙ ጊዜ ችግር እየፈጠሩብን ያለው እና አገሪቷ እንደዚህ በደም እየተጨማለቀች የሰው ልጅ እየታረደ ሽርሽር ላይ መሆናቸውን ያሳዩበትን ነገር ነው ያየነው። በእርግጥ ሀረር ከተማ ብዙ ስራ ብዙ ታሪክ ያላት ብዙ ልትሰራና ልታምር የሚገባት ከተማ እንደሆነች እናውቃለን፣ ሀረር ክልል ጭምር እና በአንጻሩ እዛ አካባቢ ያለውን የማህበረሰቡን ኑሮ እዛ ውስጥ ያለውን ችግር በዛ አካባቢ ላይ የሚደረጉ የጭቆናዎች እስር ቤት ውስጥ የሚደረጉ ጭፍጨፋዎች ሁሉ በቀደም በዶክመንተሪ ወጥተው ታይተዋል። እነሱ አይነኩም። የሚነኩት በተፈጥሮ እግዚአብሔር የሰጠንን ወይም ቀድሞ አባቶች የሰሩትን ዋሻዎች ሄዶ በማየት እና በመጎብኘት እዛ ያንን ቀባቀባ በማድረግ አካባቢውን ማህበረሰብ ህይወት እንደተቀየረ ተደርጎ ነው የሚታየው። የዚህ የግድያ ጉዳይ ምንድን ነው ማድረግ ያለብን? እንደው ዝም ብሎ ሞትና ሬሳ መቁጠር እኮ እጅግ በጣም ሰለችን። እኛም ይነቃቸው። እውነት ነው። ሁሌም እንግዲህ ይሄ ነገር ከፊት ከፍ አድርገን ለህዝብ የምናቀርበው መረጃ ነው። ሞት እንግዲህ በተለይ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ብርቅ የሚሆን ነገር አይደለም። ቁጥሩም አሳሳቢም እየሆነ አይደለም። በፊት እንዲህ አይነት እንኳን በግጭትም ይሁን በማንነት በወሰን በፊት ማለት ነው ከስንት አንዴ እንደዚህ አይነት ነገሮች ሲከሰቱ እና በዚህ ምክንያት አስታውሰሽ እንደሆነ 90ዎቹ አካባቢ እንደዛ ጅማ አካባቢ የሃይማኖትን መሰረት ያደረገ እጅግ ዘግናኝ የሆነ ጭፍጨፋ ተፈጽሞ ነበር። እንደ ሀገር ብዙዎቻችን ያስቆጣን በጣምም ያስደነገጠም ነገር ነበር። ከዛም በኋላ እንዲህ አይነት ሰው በማንነቱ ወይ በብሔሩ እንዲህ ጎራ ተለይቶ ሲጨፈጨፍ የሆኑ አካላቶች ሄዶ ሲጨፈጭፉ ወይም ደግሞ መንግስት ይህንን ለይቶ እንዲህ ሲያደርግ በጣም አንገብጋቢም አነጋጋሪም የሚያስቆጣም ነገር ነበር እና ህዝቡ ሻዩም ቡናውም እየጠጣ በታክሲም በመንገዱ በጣም በሰፊው የሚነጋገር ጉዳይ ነበር። በባለፉት 8 ዓመታት ግን ይህንን ሞቱን በጣም ከመብዛቱ የተነሳ ቁጥሩም እጅግ ብዙ ከመሆኑ የተነሳ ተለማምደ ነው ሰውም ተለማምዶት ሞቱም ማስገራሚም አልሆነ፣ የቁጥሩም ሁኔታም ማስገራሚም አልሆነ። በባለፉት ሳምንት 15 ቀናት ባለው እነዚህ 2 ሳምንቶች ውስጥ መደዳ ብንሄድ እጅግ በተረጋገጠ ቁጥር ውስጥ ከ60 በላይ ንጹሃን በማንነትና በሃይማኖታቸው ምክንያት ጭፍጨፋ ተደርገው ተገድለዋል። በተከታታይ በተደረገ ፍጅት ማለት ነው። የቅርቡ እንኳን አሁን ስንሄድ እንኳን ወደ 6 ሰዎች የሞቱበትም አለ። እንደዚህ አይነቱ ቁጥሩ እያየለ መጥቷል። ጭፍጨፋውን በዛው ልክ ከፍ እያለ መጥቷል። ሆኖም ግን እንደ መንግስትም እንደ ህዝብም መፍትሄ የሌለው ነገር
ሆኖም ግን በማንነት አማራዊ ማንነት ያለው ወይም ደግሞ ሃይማኖቱ ደግሞ ኦርቶዶክስ ሆኖ አማራም ሊሆን ይችላል፣ ኦሮሞም ሊሆን ይችላል፣ ጉራጌም ሊሆን ይችላል፣ ትግሬም ሊሆን ይችላል፣ ማንም ሊሆን ይችላል፣ ወይ አማራዊ ማንነት ወይ ኦርቶዶክሳዊ ማንነት እስካለው ድረስ አብይ አህመድ በመጣበት ጊዜያቶች ሁሉ ለባለፉት 8 ዓመታት አላባራ ያለ ጭፍጨፋዎች እየተካሄደ ነው ያሉት። እነዚህ ጭፍጨፋዎች ደግሞ የሚካሄዱት የራሳቸውን ስያሜ የሚሰጡ ታጣቂ ኃይሎች፣ የራሳቸውን የሆነ መጠሪያ የሚሰጡ ማንነት ያላቸው ኃይሎች በተለይ በኦሮሚያ አካባቢ የሚፈጽሙት ጭፍጨፋ ነው። እነዚህ ኃይሎች የሚጨፈጭፉ ጭፍጨፋ እንዳለ ሆኖ ደግሞ መንግስት መር በሆነ መልኩ ደግሞ ጭፍጨፋ እየተካሄደ ነው ያለው። ገዳማት፣ የተለያዩ መጠለያ ቦታዎች በባለፈው ለእንቁጣጣሽ ለገና ዓመት በዓል ሰርተኗል። አስታውሰሽ ከሆነ ለበዓላት ገበያ ላይ የተሰባሰቡ ንጹሃንን በድሮን ሲጨፈጭፍ ነበር መንግስት። ጭፍጨፋው መልኩም አይነቱም በበዛ መልኩ እየተከናወነ ነው ያለው። በዚህ መሃል ሴት፣ ህፃናት እንዲሁም ማንነትና ሃይማኖት መሰረት ያደረገ ንጹሃን በግፍ እየተፈጁ ነው ያሉት። ይህንን አስመልክቶ ዓለም አቀፍ ተቋማት በተደጋጋሚ መግለጫ እየሰጡ ነው ያሉት። የመንግስትን ውዳሴ ከሚያቀርቡ ሚዲያዎች ሁሉ ውጭ ያሉና የሚዲያ ባለሙያዎችና ሚዲያዎች እነዚህን ሰቅጣጭ የሆኑ ነገሮችን አንድ አይደለም በተደጋጋሚ ለህዝብ እያቀረቡ ነው ያለው። እኛም እዚህ መተን እያቀረብን ነው ያለነው። ግን መፍትሄ የታጣለት ነገር ሆነ። ፓርቲዎች፣ አቀኛ የሆኑ ፓርቲዎች ከነ ችግሮቻቸውን ቢሆኑ በሀገር ውስጥ ያሉ ፓርቲዎች ይህን ጉዳይ አስመልክቶ ተደጋጋሚ መግለጫዎችም እየሰጡ ነው ያሉት። ግን መፍትሄ አልተገኘለትም። መንግስትም ከልካይ በሌለው መልኩ ይሄንን ነገሩን ጭፍጨፋውን እየቀጠለ ነው ያለው። የራሳቸውን የተለያየ መጠሪያ ማንነት የሚሰጡ ታጣቂ ኃይሎችም ይሄንን ጭፍጨፋ ከመንግስት ባልተናነሰ እየፈጸሙ ነው ያሉት። በመሃል ግን ንጹሃኖች እየተጎዱ ነው ያሉት። መቲ በተለይ ሴቶች፣ ህፃናቶች አሁን ሲዘዋወር የነበረ አንድ ፎቶ አይተሽዋል አይደል? እርጉዝ የሆነች ሴት በዱላ ሆዷ ላይ እየተሳለቁ። እኔ እኮ ከግፋቸው ግፍ የሚብሰው እኮ ደግሞ እንደዚህ አይነት ሰቅጣጭ ግፍን ሲፈጽሙ ቪዲዮ እየቀረጹ ራሳቸውንም እያስገቡ የሚፈጽሙትን ግፍ አልሆነ ጡት ቆረጣ ምናምን የሚባለው የማናውቀው ታሪክ እኮ ይሄ እኮ ለታሪክ የሚቀመጥ ነገር እኮ ይሆን ያለው እኮ በዚህ ደረጃ። እኔ አንዳንዴ እንደ ማህበረሰብስ እንደ ኢትዮጵያዊነትስ እንዲህ አይነት አረመናዊነት እንዲህ አይነት ጭካኔነት ያደረሰን ምንድን ነው? እንዲህ እርስ በርስ ሴት ልጅ እንደዛ እርጉዝ ሆና የደረሰች ሆዷ ላይ በእግሩ እየረገጠ ብትር ይዞ ቆመት ይዞ እለዋ የሚያሰኝ ብትር ይዞ ይሄ በቪዲዮ ሲቀርጽ ያሳየን ነው። ከቪዲዮ ውጭ ያለው ነገር እንቺ ልጅስ ምን አድርጓት ይችላል? ሌሎችን ሴቶችን፣ አሮጊቶችን፣ ደካማ ሽማግሌዎችን፣ ወጣቱስ ቢሆን አቅም ያለው ሲሆን በእንደዚህ አይነት የግፍ ሰለባ ሲሆን የሚደርስበት እንደውም እችን እርጉዟን ወይ አሮጊቷን ወይ ህፃን ሴት ልጅ እንዲያሰቃዩ እንደሆነ ትንሽ ደግሞ ጉልበት አቅም ያለውን ደግሞ ጎረምሳ እንግዲህ እንዴት አድርገው ሊጠብሱት እንደሚችሉ ማሰብ ነው ያለብን። ስለዚህ እንደዚህ መጠየቅም ካለብን እኔ አሁን የታጣቂ ኃይሎች ሁሌን ጠይቃለን። መንግስትም ስራዬ ብሎ ሁሌ እንደዚህ ብሎ መፍጀት ተያይዞታል። ከዚህ ባለፈ ደግሞ ይህንን የሚፈጽሙ አካላት እንደ ሰውኛ እንዲህ አይነት ጭካኔ ደረጃ ላይ በራስ ዜጋ በራስ ወንድም በጠላትም ላይ ሊወርም በመጣም እኮ ማድረጉ በአጠቃላይ ከስብዕና አንፃር እንደ ህዝብም መጠየቅ መቻል አለብን። ምንድነው እንዲህ አይነት አረመናዊ ድርጊት መፈጸሙ ደረጃ ላይ እንዲህ አይነት ጭካኔያዊ ላይ የደረሰን? አገሩ የሃይማኖት ሀገር ነው። አገሩ የባህል ሀገር ነው። አገሩ የትልቆች ሀገር ነው። እንደ ኢትዮጵያ ብዙ የሚባልልን ነገር አለ። በእስልምናውም በክርስትናውም በተለያየም ሃይማኖትም በብሔሩም በምኑም ቢሆን ነውር ጸያፍ የምንላቸው ነገሮች በወግ በስርዓቱ ተለይተው ያደግን ሰዎች ነን። እነዛ ነገሮች ሁሉ የት ሄደውብን ነው ዛሬ እዚህ ደረጃ ላይ የደረስ ነው? ይህን ጥያቄ ነው መጠየቅ ያለብን። ይህን ጥያቄ ላይ ነው መነጋገር ያለብን። እኔ ያለኝ አስተያየት ይሄ ነው። መቴ መልካም። ያው እንግዲህ በዚህ ጉዳይ ላይ ተደጋጋሚ አምነስቲ ኢንተርናሽናልም የሚያወጣቸው አሉ፣ እነ ቢቢሲም የሚያወጣቸው አሉ፣ ወይ ዓለም አቀፍ የሰብአዊ መብት ተቋማት የሚባሉት ሁሉ በተደጋጋሚ እየሆነ ያለው ነገር በአደባባይ አውጥተዋል። እንደውም በዚህ አጋጣሚ ባለፈው በሴቶች ቀን ላይ ሲፒጄ ጋዜጠኞች ሴት ጋዜጠኞችን መስከረም አበራን እና ጋዜጠኛ መስከረም አበራን እና ጋዜጠኛ ገነት አስማማውን ከእስር እንዲፈቱ የሚል ጥያቄ ጠይቋል። እንግዲህ ምን ያህል ተሰሚነት እንዳለው አናውቅም፣ ግን በአደባባይ ላይ የተጠየቀ ጥያቄ ነው።
እንግዲህ በኢትዮጵያ ውስጥ ግን እና አዳነች አቤቤ አዲስ የተሰራውን ኮሪደር ምናምንም በዛው ለማሳየትም ሴቶችን ሰብስበው የሴቶችን ቀን በማክበር የ5,000 ምናምን ሴቶች ሰብስበው ሩጫ አድርገው ምናምን ማዘጋጀታቸውንም አይተናል። ምናልባት ደጋግሜ ትላንትም ከትላንት ወደ በደጋግሜ ተናግሬያለሁ። በዛ ላይ የተሳተፋችሁ እና ኮሪደር ልማቱን የሮጣችሁ እና የሴቶችን ቀን ያከበራችሁ ሁሉ እነ ገነት አስማማውን እነ መስከረም አበራን በእስር ላይ የሚንገላቱትን እና በየገጠሩ የሚደፈሩትን በመከላከያ የሚጨፈጭፉ ሴቶችን እንዴት አያችኋቸው? እንዴት ዝም አላችኋቸው? እንዴት ነው ከብልጽግና ጋር አቆማችሁ እነዚህን እህቶቻችሁን የረሳችሁት የሚለውን ነገር ለመጠየቅም በዚሁ አጋጣሚ እፈልጋለሁ። እንግዲህ ያው እንደምታውቀው በጋዜጠኞች ላይ ያለው ነገር እጅግ በጣም ተባብሷል። ድብደባው ምኑ እዛ ውስጥ እያሉ ሁሉ ከአንዱ ቦታ ላይ ከአንዱ ዞን እየታፈኑ ወደ ሌላ የሚወሰዱትን ቁጥራቸው መጨመሩን እና የት እንዳሉ በማይታወቅበት እዛው እስር ቤት ውስጥ ተወስዶ ከእስር ቤት ውስጥ ድጋሚ የመሰወር ነገርም እንዳለ ሰምተናል። ይህን እንግዲህ ደጋግመን የምናወጣው ነገር ነው። የኢትዮጵያ ጉዳይ በጣም ሰፊ ነው። ጦርነቱ በጣም የተባባሰ ነው ያለው። በዛሬው ዕለት ደግሞ እንደዚሁ በጦርነት አካባቢዎች ከባድ የሆነ የተተኳሽ በብዛት በጣም ብዙ ከፍተኛ ቁጥር ያለው ተተኳሽ በምርኮ መግባቱን ነው ዜናዎች እየነገሩን ያለ ነው። በአንድ የአማራ ክልል በሚደረግ ጦርነት ላይ አንዱ ግንባር ከባድ ቁጥር የተተኳሽ ችግራችንን ሙሉ በሙሉ እንደው ከዚህም በኋላ ሙሉ በሙሉ የሚቀርፍ አይነት ነው ብለው ነው ያሉት። እንዳለ እንደታሸጉ ነው የገቡት። ከዛውም ጋር ተያይዞ በጣም ቁጥር ያለው ከባድ ቁጥር ያለው መከላከያም ወደዛ እየተቀላቀለ መሆኑን ነው እንግዲህ የተነገረው። አሁን መሬቱ ላይ ያለው ነገር ይሄ ነው። ግድያውም ጭፍጨፋውም ምንም ይሄ ነው። በአንጻሩ ደግሞ በምርጫ ራሳቸው ለመተካካት ይህን ሁሉ ጦርነት ሙሉ በሙሉ በመርሳትና በምርጫ ራሳቸውን ለመተካካት እነሱ ደፋ ቀና እያሉ ነው። እንግዲህ በየጊዜው ወሬውን ጠቅላላ የሚሆነው በምርጫ ህዝብ የሚመጣው ህዝባዊ መንግስት ይመጣል የሚል መፈክር ነው በየውይይቶቹ ላይ የምናየው። አንዳንድ ውይይቶችን ማስታይ ብልጽግና ራሱ አወያዩ ራሱ በቃ የለየለት ብልጽግና ሆኖ ነው ሲያሸብራቸው የምታየው ተፎካካሪ ፓርቲዎችን። በአንጻሩ ደግሞ የሰላማዊ ትግል በሌላም ዘርፍ ደግሞ በህዝባዊ አመፅም ለውጥ መምጣት አለበት የሚል ነገር ነው። አንተም ባለፈው ዝግጅት ያዘጋጀው በፖለቲከኛ ገለታው የተጻፈው የሽግግር መንግስት ነው ኢትዮጵያ አሁን የሚያስፈልጋት የሚል አለ። እንደዚሁ ደግሞ በዛሬው ዕለት እንደዚሁ በመግለጫ የአብሮነት የተባለው ቡድን ደግሞ እንደዚሁ ንቅናቄ እንቅስቃሴዎች መደረግ የህዝባዊ አመፅ መደረግ አለበት የሚል ነገሮችን መግለጫ የሚሰጥበት ቀን ነው። በሚቀጥለው ቅዳሜ ደግሞ በ24 ማርች 24 ማለት ነው ከ1 ኦክሎክ ጀምሮ በውጭ ያለው የኢትዮጵያን ሶሊዳሪቲ ወይም ትብብር ተብሎ የሚታወቀው ወደ 8 መስራች አባላት ያሉት እና 2 ተባባሪ በ10 ድርጅቶች የሚዘጋጅ ድርጅት በኢትዮጵያ ላይ የሚደረገውን ጄኖሳይድ ብለውታል። ጄኖሳይድ እና ጭፍጨፋ በአማርኛም በእንግሊዝኛም ዓለም አቀፍ ማህበረሰቡን በሚሰማው መልኩ ዝግጅት አዘጋጅተው ይጠብቃሉ እና በዚህ አጋጣሚ ማስታወቂያን ወደኋላ ልናቀርበው እንችላለን። ግብዣቸውን አቅርበዋል። ምናልባት አንተ ስለሌለ ላስታውስህ፣ በትላንትናው ዕለትም እንደዚሁ በእሑድ ዕለት ማለት ነው እሑድ ዕለት በተለያዩ ከተሞች ላይ ሰልፎች እንግሊዝን ጨምሮ ሰልፎችም ተካሂደዋል። በስዊድን እንደዚሁ በስዊድን ፓርላመንት አባላት ጋር እንደዚሁ ውይይቶች ተካሂደዋል። አሁን በውጭ ያለው ማህበረሰብ በከፍተኛ ሁኔታ እንቅስቃሴ እያደረገ ነው። ሌሎችም እንደዚሁ ከአውስትራሊያ ዩኒቨርሲቲ ሌላ በአማራ ጭፍጨፋ ላይ የሚመለከት በቀጣዩ የሚደረግ ውይይትና ወርክሾፕ እንዳለም እንደዚሁ መረጃው ደርሶኛል። በሰፊው እየተንቀሳቀሰ ነው ያለው ማህበረሰቡ፣ እንደውም ለለውጥ እየተዘጋጀ ነው ያለው። ኢትዮጵያ ውስጥ ያለው ደግሞ ያው የኃይል ትግልም እንቅስቃሴ እየተደረገ ነው ያለው። አሁን ደግሞ ህዝቡ እምቢ ማለት አለበት የሚል ሀሳቦች ነው ከየአቅጣጫው የሚመጣው። ህዝቡ እምቢ ብሎ ቀናጀ ትግል ለውጥ መምጣት አለበት እንጂ ይሄ መንግስት በዚህ ሁኔታ ራሱን መርጦ ራሱ አስመራጭና ተመራጭ ሆኖ ለሌላ 5 ዓመት ማህበረሰባችንን ለግዞት ራሱን እያመቻቸ ስለሆነ ዓለም አቀፉ ማህበረሰብ ይሄ ተቀባይነት እንዳይኖረው ይሄንን ምርጫ አለመቀበልና በአመፅ ህዝብ ራሱን መግለጽ አለበት የሚሉ ሀሳቦች አሉ።
ይህን መረጃውን ያካፈልኩ አንተም የምትሳተፍበትም አንዳንድ ያው መግለጫዎቹ ላይ ስለምትሳተፍ ስለምትኖር የምጠይቃቸውም ጥያቄ ስለሚኖር እሱንም አባሪ በማድረግ ያንተ ሀሳብ ምንድን ነው? አሁን በምርጫ ራሴን ለ5 ዓመት ህዝቡ እንደገና ስልጣን ሰጥቶኛል ብሎ ይህ መንግስት ተጨማሪ ጥፋት ሊያደርግ እየተዘጋጀ ነው ያለው። በዚህ በኩል ደግሞ አመፅና እንቢተኝነት ያስፈልጋል የሚሉ ኃይሎች ስላሉ ማለት ነው። መቲ እኔ ቀደም በገለጽሻቸው መረጃዎች መሰረት ከዚህ በፊት ደጋግመን ስንሰራው ነበረ። በምናለሽ መቴም እንዲሁም ደግሞ በነጋሪ ቲቪ አንድ ወቅትም በኢሳንም እንዲሁ ስንሰራው የነበረው ነገር ነበር። እሱ ምንድን ነው የዲያስፖራው ሚና የሚል ደጋግም ይሄን የምጠይቀው ጥያቄ ነበር እና ክፍተቶች አሉ፣ ጋቦች አሉ፣ እርስ በርስ መገፋፋት ነው። ጎጥን የሆነ ነገርን ለይቶ መኗቀሩን እንጂ በአገዛዙ ስርዓት ላይ አንዳችም ተጽዕኖ የሚፈጥር እንቅስቃሴ እያየን አይደለንም፣ በተለይ ከተወሰነ ጊዜ በኋላ የሚል ጠንካራ የሆነ ትችትም ነቀፌታ አለኝ እኔ በግሌ ማለት ነው። ለዚህም አስረጅ ምክንያቶችን ከዚህ ቀደም አንቺ ጋራም ቅድም በገለጽኳቸው በተለያዩ አውዶች ላይ ጥያቄዎችን ሳቀርብ ነበረ፣ በማስረጃም በእውነትም ጭምር ማለት ነው። ያ እንዳለ ሆኖ አሁን ከቅርብ ጊዜ ወዲህ ደግሞ እየታየ ያለው ነገር እጅግ የሚበረታታና ድንቅ የሆነ ነገር ነው። ያ እንደዛ የዘላ ትችት ስናቀርብበት የነበረው ዲያስፖራው አሁን ላይ በቻለው አቅም የትግሉ አካል ለመሆን እያደረገው ያለው እንቅስቃሴ የሚያስመሰግንና የሚያበረታታ ነው። በተለይ በለንደን አካባቢ ያሉ ወጣቶች ወጥተው የሚያደርጓቸው በአማራዊ ማንነትና ከሱ ጋር በተያያዘ ለሚፈጠሩ ችግሮችና እንቅስቃሴዎች፣ በሀገር ውስጥ ላሉ ፖለቲካዊ ምስቅልቅሎች ወጥተው በአደባባይ የሚያሳያቸው የትዕይንተ እንቅስቃሴዎች፣ በተለያየ መልኩ የሚደረጉ በመግለጫዎች እንዲሁም ደግሞ ከዓለም አቀፍ ተቋማት ጋራ ከመንግስታት ጋራ በሚፈጠሩ ግንኙነት ሀገር ውስጥ ያለውን ችግሮች እንዲፈቱ፣ እንዲታረሙ፣ መሻሻል እንዲያገኙ የሚደረጉ ዘርፈ ብዙ እንቅስቃሴዎች አሉ። ከዛም ባለፈ ደግሞ እጅግ በተቀናጀና በተጠናከረ መልኩ እጅግ እኔ የምደግፈው የምወደውም ነገርም ነው በሰነድ የታገዘ አማራጭ ሀሳቦችን ፔፐሮችን ማቅረብ፣ በእነዚህ ወረቀቶች ዙሪያዎች ላይ ውይይቶችና ትችቶች እንዲቀርቡ የማድረግ እጅግ ስልጡን የሆኑ ነገሮች በዲያስፖራና ውጭ ባሉ አገር ወዳድ ኢትዮጵያ የማንነት አደረጃጀት ያሉትም ጭምር የሚያካትታል ሀሳቤ እንቅስቃሴ እየተደረገ ነው ያለ። ይሄ በእውነት የሚያስመሰግን ይበል የሚያሰኝ ነው። በዚህ ስራ ሂደት ውስጥ ደግሞ ጥያቄዎች ካሉ እንጠይቃለን፣ ክፍተቶች ካሉ እንዲታረሙ እናደርጋለን፣ ያልተገቡ ነገሮች ካሉ ልክ እንደዛው እንጠይቃለን እና አሁን ላይ እየተደረገው ያለው እንቅስቃሴ የሚደገፍም የሚበረታታ ነው። ሌላውና በዚህ አጋጣሚ ደግሞ እኔ ሊታረምም በብዛትም ያልታየው ነገር ደግሞ ምንድን ነው የጎንዮሽ መገባባት መቆም መቻል አለበት። ሁሉም በመክሊቱና ያዋጣኛል በሚለው አሁን ላይ እንደ ሀገር የገጠመንን ችግርን ለመቅረፍ የየራሱን ጠጠር መጣል ያለበት። ለምሳሌ በአሁኑ ሰዓት ላይ ምርጫው ላይ እንገባለን። በምርጫው አቀኞች የእውነት በቃ ዋጋ እየከፈሉ እኔም አንቺም እዛም ውጭም ከማናችንም በላይ በአገዛዙ አፍንጫ ስር ሆኖ እችን ዋጋዋን ገፈቷን በደንብ ስለማውቃት ነው የምናገር። ከአገዛዙ አፍንጫ ስር ሆኖ 4 ኪሎ ስር ሆነው እንደናብና እንደኔዜማ ስላሉት አይደለም እያወራሁ ያለሁት። አቀኛና እውነተኛ ፓርቲዎች እንዲሁም ደግሞ ተቋሚ የሆኑ ሰዎች አሉ፣ ሀሳብ ያላቸው ሰዎች አሉ። ከነ ችግሩም ቢሆን እኔ ሰላማዊ ነኝ፣ የኔ ያለኝ አማራጭ በካርድ ነው፣ የምችለውን ሁሉ አድርጌ አሸንፌ የሆነ ነገር እንደ ሀገር አስተዋጽኦ አደርጋለሁ ብሎ ወደፊት የሚሄዱ የተቋሚ ድርጅቶችም አባላትም እንዲሁም በግለሰቡም ያሉ ሰዎች አሉ። እነሱን መግፋት መቃወም ተገቢ ነው ብዬ እኔ በግሌ አላስብም። ስህተት ካለባቸው መታረም ያለባቸው ነገር ካለ መጠየቅ ያለብን ነገር ካለ እንጠይቃለን። በያዙት መንገድ በአቀኝነት እንዲሄዱ ማገዝ ነው የኛ ኃላፊነት የሚሆነው። የእነሱን መረጃ ወደ አደባባይ ማምጣት ነው የሚሆነው። ስለ አቀኞች ነው እያወራሁት ያሉት። ልክ በዛው መጠን ደግሞ አይ ይሄ ነገር በምርጫ የሚመጣ ለውጥ የለም፣ በተጠናከረ መልኩ አመፅ ሳይሆን መታረም ያለበት ሰላማዊና ህጋዊ በሆነ በህዝባዊ እምቢተኝነት አማራጮቹ ብዙ ናቸው፣ ዘርፈ ብዙ ናቸው። በህዝባዊ እምቢተኝነት በሚደረግ በህዝብ እንቅስቃሴ እንጂ በምርጫ ለውጥ አይመጣም የሚል ከውጭም ከውስጡ ያሉ ኃይሎች አሉ። እነዚህም በምርጫ ለውጥ ይመጣል የሚሉትን መንገድ መዝጋት የለባቸው። የራሳቸውን መንገድ ሁሉም በየመንገዱ ሁሉም በየመክሊቱ እየፈካ የሚሄድበት ብቻን የሚተባበርበት አንዱን ሳይገፋ ለአንዱ እንቅፋት ሳይሆን መንገድ ሳይዘጋ የሚሆንበት መንገድ ካልሆነ በመከባበር የራስን የትግል ቦታን በመጠበቅ እኔ በበይነ መረብ ነው
ይሄን መንግስት አደብ ማስገዛው ህዝቡን አስተባብሬ በሚደረግ አመጽ ነው ይቻላል። የተለያዩ ዓለም አቀፍ ተሞክሮች አሉ። ይሄንን ስል ኮምፒውተርና እኔ ላይ ይሄ ነው መስመር መሆን ያለበት እንጂ አዲስ አበባ ቢሮ የከፈተውን የሆነ ፓርቲ ተቋም ቀን የሚባለውን ፓርቲ ቢሮውን ካልዘጋና ካልወጣ እኔ ጋር ኮምፒውተር ላይ መጥቁጭ ብለ አዎ ዩደሚ ትፈይ ዘቅዘቅ ብለ ጻፍ ብዬ ላስገድዶ አይገባኝ። ስለዚህ እንዲህ ሚናና የጎራ መደበላለቅ ሳይኖር ይሄ ነገር መሄድ መቀጠል መቻል አለበት። አለበለዚያ እንዲህ ካልን ምርጫ ብቻ ነው አሁን ለምሳሌ በምርጫ እንወዳደራለን የሚሉ ፓርቲዎች በሀገር ውስጥ ያሉ እንደና ያሉ አሉ። እስከ ምርጫው እስከ መጨረሻው እናያለን፣ የሚያዋጣ ከሆነ እንቀጥላለን፣ የማያዋጣ ካልሆነ ብሎ እንትን ያለው አሉ። አንድ ቀን ልብ ብለሽ አይተሽ ከሆነ አለኝም የፓርቲም ፖለቲካም ልምድም ሀገር ቤት ከነበረኝ ነገር ይህንን አምሬ እየተናገርኩ ያለው በሀገር ውስጥ ይህንን ነገር ለውጥ ለማምጣት የሚፈልጉ ሀቀኞች የተቋሚ ፓርቲ በአመት ነው ለውጥ የሚመጣ የሚሉትን አንድ ቀን ሲቃወሙ አይቻላል። እኔም በነበርኩበት ጊዜ አሁን የአባ በመግለጫው ወይ እናት ፓርቲ ትብብር የምንለው አንዳቸው ይህንን ሲቃወሙ አናይ። አሁን አይደለም የራሳቸውን ስራ ነው የሚሰሩት። ሆኖም ግን በተቃራኒ ያለው ኃይል ግን እነሱ ሲቃወም ታያለሽ። ባይኖት ይሄ ለምን ይሆናል? የትጥቅ ትግል የሚያደርግ አለ። አንድ ቀን ያሉ በሀገር ውስጥ ያሉ ፓርቲዎች እነሱ የትጥቅ ትግል አገባቸው ወጥተው የትጥቅ ትግል እንዲህ ሲሉ ስለ ትጥቅ ትግል የሆነ ነገር ሲሉ አናያቸው፣ አንሰማቸው። የራሳቸውን ስራ ነው የሚሰሩት። እዛ ጋር ግን ያለው ደግሞ የምን ትጥቅ ትግል እዚህ መተንትን ብትል ምርጫ ምናምን ብትል እቀነድባለሁ ምናምን ነገር ይላል። እነዚህኞቹ ወግም እኮ አላ እንትንም እኮ አላቸው እኮ ወጥተው እንዴት ነው ካለው ነባራዊ ሁኔታ ካለው አቅ ብለው ምክንያት የሆነ ሀሳብ አቅርበው መከራከር ይችላሉ። ስለዚህ እኔ በሚደረጉ ትብብሮች በሚደረጉ ሂደቶች በእንደዚህ መልኩ አሁን ላይ እያየነው ያለው ዘርፈ ብዙ የትግል እንቅስቃሴዎች አሉ። እነዚህ ዘርፈ ብዙ የትግል እንቅስቃሴዎች በአንድ ማዕቀፍ ውስጥ ገብተው የሚመሩልን ቢሆን እሰየው፣ በወደድን በፈቀደን። እንዳለመታደል ሆኖ ለዚህ ለበሰለ ፖለቲካ በአንድም ይሁን በሌላ መንገድ አልበቃንም፣ አልደረስንም። ሁሉም በየጎራ ሁሉም የየራሱን መክሊት ይዞ መሮጥ ነው ፖለቲካችን ላይ የበዛው ነገር። የኢዜማ መንግስትን በኃይል እንጥላለን የሚሉ ኃይሎችን ከመንግስት ጋር ቆመን እኛም እንታገላቸዋለን ብሏል። አብንም ብሏል እኮ። እንደውም ምን አለ? እንደውም ኃይሉን አልተጠቀምም ሁሉ እኮ ነው ያለው እኮ። ይታይሽ እንደ አንድ ፓርቲ ጋሽ መርሻ ነው ይሄንን ያለው፣ በለጠ ሞላ ነው ይሄንን ያለው፣ ነብራኑ ነጋ ሌሎቹ ናቸው ይሄንን ሲሉት የነበረ። ቅድምም ብያለሁ እኔ እያወራ ያለሁት የምር ከነ ችግሮቻቸው ዋጋ ለመክፈል እንዶ ባለችው ነገር ጠጠር እንጣር ስለሚል ስላቀኝ የተቋሚ ፓርቲዎች እና የፓርቲ አባላት ነው እያወራ ያለሁት። ስለነዚህማ በግልጽ እኮ ተናገሩ እኮ ወጥተው እኮ መንግስት ያለውን ኃይል አቅም በአግባቡ ሁሉ አልተጠቀመም ነው ያለው የተቋሚ ፓርቲ። ይታይሽ እኔ አስታውሳለሁ ሰማያዊ ፓርቲ ያለው ግንቦት 7 በሚያደርገው የትጥቅ ትግል የኛ አባላቶች ተመራሮች ጫካ ድረስ ሄዱ፣ እዛ ተቀላቅሏል። እንደውም የምንባል የነበረው መንግስት ሲያስረን ምስሎች ሲመረምሩን ምንም ሲሉ እንደዛ ቁም ስቅል ሲያሳዩን የነበረው የግንቦት 7 እናንተ ኢንኩቤተር ናችሁ፣ ማፊያ ቃል በቃል ነው መነግርሽ መጥቲ ኢንኩቤተር የጫጩት ማፊያ ናችሁ። እዚህ እናንተ የሆነ ነገር ታደርጋላችሁ፣ እዛ ተቀበላላችሁ። ደግሞም አብዛኛው በረሃ ድረስ የሄዱት የሰማያዊ ፓርቲ አባላቶች ናቸው። አርባ ምንጭ ያሉት ብቲ አዲስ አበባም ያሉት ብቲ በስም መጥራት ይችላል። ልክ እንደዚህ በሚሄዱበት ወቅት እኛ ሆንን ሌሎች እዛ በሀገር ውስጥ አንድነት ትግስቱ አወሉን ከመምጣቱ በፊት ማለት ነው ያሉት የተቃዋሚ ፓርቲዎች ግንቦት 7ን አስመልክቶ ከመንግስት ጋር አብረን ስንል አልነበረም። ወጉም ስርዓቱም እንደሱ መሆን የለበትም። መንግስትም እንደሚለው ለነዛ ማብቂያ ማሽን ማፊያም ሆነንም አይደለም። ግን ትክክለኛው ነገር ስናደርግ የነበረው እንደነበረ ታውቂያለሽ። እንደ ሀገር የሚያስፈልገን አይደለም። መንግስትም ከእንደዚህ ኃይሉ ተቆጥቦ እዛም ያሉትም ስለ ሀገራቸው ያገባናል ይሆነናል የምንችለው ተገብተናል ብለው ነው በዚህ መልኩ ይሆናል ብለው ነው እያደረጉ ያሉት። መሆን ግን ያለበት እንደ ሀገር ቁጭ ብለን ተነጋግረን በሰላማዊ መንገድ ነው መፍትሄ መምጣት መቻል ያለበት። መንግስት ደግሞ ከግማሽ መንገድ በላይ ሄዶ ይህንን ነገር ተግባራዊ ማድረግ አለበት፣ ኃላፊነቱን ጭምር ነው። እነሱን ከምንወቅስ ሲል መንግስት ነው ለዚህ ነገር ተወቃሽ። አንደኛ ወደዚህ ደረጃ እንዲገቡ ያደረገው መንግስት ነው። እንዲህ እንኳን ከገቡ በኋላ ደግሞ ወደ ሰፊ ሆኖ ተደራድሮ ቁጭ ብሎ አውርቶ መፍትሄ ማምጣት ያለበት የመንግስት ኃላፊነት ነው ብለን ኃላፊነቱን በምክንያትና በእውነት ለመንግስት እንጂ ነው የምንሰጠው። የምን ግንቦት 7 ነው ያለህን ኃይል ወያኔ ተጠቅመ በኤርትራም ያለ በዚህም ያለው በመድፍም ይሁን በታንክ ደብድቦ አላለ መባልም የለበትም። የአሁኖቹ ግን ተቋሚዎች ራሱ ብልጽግና ራሱ ይገረምባቸዋል እኮ መንግስት ያለውን ኃይል በቅጡና በአግባቡ አልተጠቀመውም ነው ያለው ቃል በቃል። ከዛ አብይ ሁሉ እንዴ
እኔ ራሴ እኮ እንደዚህ አላሰብኩትም፣ ለካ እንደዚህ ነው እንደሚሉ እና መንግስቱን ሁሉ አብይ ሁሉ የሚያስገርሙ ተቋሚዎች ናቸው የመጡብን እንጂ አሁን ወጥተው እውነት እንደ ተቋሚ እንደ ሀገር የአንድ ሀገር ልጆች ናቸው። የገዛ ወንድሞቹ ናቸው። አብን በተለይ ጋሻው መርሻው ጎንደር ላይ በደረሰበት ሀዘን በተለያዩ ነገር እጅግ በጣም አዝናለሁ። እንደ ልቡ መንቀሳቀስ የማይችልበት ነው በተወለደበት አካባቢ። ሌሎችም እንደዛው። ይሄ ሁሉ የሆነው አጠገቡ እሱ ከሚያውቋቸው ወንድሞች ከየትም ከማርስ ከተለያየ ሰማይ ላይ ተወርሮ የመጡ አይደል። የራስ አብሮ አደግ ወንድሞች ወደ ትጥቅ አሁን ላይ ባሉ እንደ ሀገር በገጠመን ችግር የገቡ ናቸው። መሆን የነበረበት ምን ነበረ? ወንድሞቼ እናንተም ከዚህ በተሻለ እኔም በእርግጥ እምነቴን በዚህ አጋጣሚ ልናገር በሰላማዊ ትግል ላይ ነው ጽኑ እምነት ያለ። እኔ በትጥቅ ትግል በምናምን በሚባል ነገር ላይ ብዙም እምነት የለኝም። እንደ ሀገር ያው ምስቅልቅል ሰርክሉ የሚቀጥል ነገር እንጂ ዘላቂ መፍትሄ ያመጣል ብዬ ስለማላስብ ካለን የባለፉ የፖለቲካ ልምምዶቻችን አንጻር ሆኖም ግን አሁን ላይ አማራጭ አቶ ዝም ብዬ ቁጭ ሆኖም ግን አሁን ላይ ግን ትጥቅ ትግል አንስተው የገቡት ፈቅደውና ወደው ሳይሆን አሁን ላይ በገጠመን ፖለቲካዊ ምስቅልቅል ችግር ምክንያት መንግስት መር እቺ ነገር ሁሌም ትመዝገብልኝ መንግስት መርና መንግስት ፍቃድ በሰጠው ጦርነት ምክንያት ራስን ለመከላከል የተገባ ጦርነት እንደሆነ አምናለሁ። ሁሌም እላለሁ ለምን ገባችሁ እየተቃወሚያቸው አላውቅም። እንዲህ ከገቡ ደግሞ እነዚህ መሆን ያለበት አሁን ተቋሚ ፓርቲዎች እንደ ሀገር አሁን ይሄ አብይ አህመድ ኃይልን ተጠቅመ እነዚህን አላጠፋም ካለ አሁን እነዚህ አብን መንግስት ቢሆን ምን ሊያደርግ እንደሚችል አስበሽዋል? ጫካ የገባውን ብቻ ሰውየውን እኮ አይደለም እኮ ዘር ማንዘሩን እየቆጠረ እየሄደ ነፃ እርምጃ እያለ ግድግዳ አስደግፎ ከኋላ የሆነ ነገር መፈክር አጽፎ ሊረሽን ሁሉ ይችላል። ይህንን ዲቤት ሲያደርግ ይህንን ምን የመሰለም ክርክር እኛም አድርገናል። በዚህ አጋጣሚ ከአቦይ ስብሃት እና ከሌሎች ባለስልጣናቶች በወቅቱ ቁጭ ካሉት ጋር 2010 ላይ እንዲህ አልነበረም። ክርክሩም ወጉም ስርዓቱም የተቋዋሚ መሆን ከነበረበት መንግስትን መገሰጽ ወደዛ ደግሞ የወጡትን ደግሞ ከዚህ ወደ ተሻለ ነገር እንዲመጣ መንግስትን እንዴ የበለጠ ይሄ እኮ ሀቅም ጭምር ነው የመንግስት ነው ከፍተኛ ኃላፊነቱ። መንግስት ከፍተኛ ኃላፊነቱን ተወጥቶ አቀኛ የሆነ ድርድርና ውይይት ሌሎች ዓለም አቀፍ ተቋማት ሌሎች ጣልቃ ገብነት ባለው መልኩ እርግጥ የሆነ እንደ ሀገር መፍትሄ ሊያስመጣ የሚችል ውይይትና ንግግር ይሄ ለስሙላ ሳይሆን እንደአሁን የምክክር ኮሚሽን ምናምን ሳይሆን እንደዛ ተካሂዶ ወደ መፍትሄ የሚመጣበት ነገር መፍጠር አለብን። ለዚህ ደግሞ ይሄ ሰነዳችን ላይ ይሄ አማራጭ አለን፣ ስልጣን ብንይዝ በዚህ መልኩ እንደዚህ ነገር መፍትሄ እናሰጣለን ማለት ሲገባ መንግስት ኃይሉን አልተጠቀመም ማለት አበል ያሳዝናል። ይሄ ነው ያለኝ አስተያየት። መልካም አመሰግናለሁ። ያው እንግዲህ ማየት ነው መጨረሻውን። ዶቼ ቬለ ላይ ዛሬ የወጣ ዜና ነበር። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ አኮቦ የሚገኘውን ጦር ሰፈሩን እንዲዘጋ መንግስት ባስተላለፈው ትዕዛዝ እንደማይስማማ አስታወቀ ይልና ጦር ሰፈሩ የሚገኝበት ታውቀዋለህ፣ አኮቦ የኢትዮጵያ ድንበር አቅራቢያ ያለ በተቃዋሚዎች ስር የሚገኝ በ10 ሺዎች የሚቆጠሩ ስደተኞችን ያስጠለለ ከተማ ነው። የደቡብ ሱዳን ጦር በከተማይቱ ሊፈጽም ካሰበው ጥቃት አስቀድሞ አርብ ባወጣው በዚህ ትዕዛዝ ከተባበሩት መንግስታት ሰላም አስከባሪዎች በተጨማሪ መንግስታዊ ያልሆኑ ድርጅቶችና ሰላማዊ ሰዎችም ከተማይቱን ለቀው እንዲወጡ ጠይቋል። ይሁንና ተልዕኮ ትዕዛዙን በሚመለከት በብሔራዊ በግዛትና በአካባቢ ደረጃ እየተነጋገረ መሆኑን የገለጹት የተልዕኮ ዋና ኃላፊ አኒታ ኪኪ ጌብሆ በአኮቦና አካባቢ የሚካሄደው ማንኛውም ወታደራዊ ዘመቻ የሰላማዊ ሰዎች ደህንነትና ጸጥታ በእጅጉ አደጋ ላይ ይጥላል ሲሉ አሳስቧል ይላል ዜናው። የደቡብ ሱዳን ጦር በአኮቦ ወታደራዊ ዘመቻ አካሄዳለሁ ካለ በኋላ ጥቃቱን በመፍራት በዚያ የሚገኙ የሰብአዊ መብት አገልግሎት ሰጪ ድርጅቶች ሰራተኞች ባለፈው ሳምንት መጨረሻ ከከተማይቱ እንዲወጡ ተደርጓል። ሰውም በብዛት ከከተማይቱ መውጣት ተጀምሯል። ያመጣሁት ይሄኛውን ዜና በዋናነት ይሄኛ ሀገር ጉዳይ መቼም የኢትዮጵያ ጉዳይ የሚገርም ነው። መቼም ባለቤት የለውም። አሁን እዛ የኢትዮጵያ ድንበር ከዚህ በፊትም ተናግሯል። የወጣ ዜና ለሮይተርስ ላይ እንደምታውቀው ራሷ ሱዳንም ባለፈው ሳምንት ይመስለኛል ከኢትዮጵያ የተነሱ ጥቃቶች ከኢትዮጵያ ድንበር ላይ ተነስተው እኛን ላይ ጥቃት አድርሰዋል ተብሏል። አሁን ደግሞ ይሄኛው ያው እንደሚታወቀው የብልጽግና የሚደግፈው ኃይል እየተሸነፈ ነው ያለው እና
ከዛ በኋላ ጥቃቶች ቢመጡ እዚያ እኛ ላይ ተጠልለው ወይም እኛ ጋር ተጠግተው የነበሩ ሰዎች ስደተኞችም የፖለቲካ ሊደሮችም ምንም ካሉ ያንን የመምታት በዛውም ደግሞ ኢትዮጵያን በዚሁ አስታኮ የመምታት እንቅስቃሴ ሊኖር ይችላል። በዚህ ላይ መንግስት ምንም ሲሉ አልሰማም። እንደምታውቀው ደቡብ ሱዳን በዛ በኩል በደንብ ሰርጎ ገብቷል። በጎንደርም እንደዚሁ ሲወጣ ሲገባ እንደልቡ ቤቱ እንደሆነ ይታወቃል። በዚህኛውም ጋር ተጠቃሎ እንግዲህ ያኛውም ጦርነት የትልቁ ኢራን አሜሪካና እስራኤል የተሳተፉበት ጦርነት ተመልሰን እንመጣለን። በዚህ ድንበር አካባቢ ላይ ግን የኢትዮጵያ ጣልቃ ገብነት ዋጋ ሊያስከፍለን ነው። ዋጋ ካስከፈለን ደግሞ አሁንም እያስከፈለ ያለው ጋምቤላና አካባቢ ያሉ ነዋሪዎችን ነው እንጂ ብልጽግናዎችን አይደለም። እሱ ታጅቦ 4 ኪሎ ቁጭ ብሎ ከዛ ተነስቶ በፕሌን አንዳንድ ቦታዎች ጎብኝቶ ይመጣል። ስለዚህ እንደዚህ አይነት ነገር አሁን ደግሞ በዚህ በሱዳን በኩል ሌላ መከራ፣ ሌላ ፈተና፣ ሌላ ጭንቅ እየመጣ ያለ ይመስለኛል። በዚህ ላይ ሀሳብ ካለ አክልበት እና አንተም ጋር ያለህን ዜናዎችን ጨምረን ወደ ውጭው መረጃዎች እንሄዳለን። ብዙም በዚህ ላይ የምጨምረው ነገር የለም። በተለይ ከሱዳን ጋር የተያዘው ነገር ያው የቀጠናው ሌላው የፖለቲካ አንዱ ማጠንጠኛ ነው። ያው በቀጠናው በምስራቅ አፍሪካ ቀጠና በተለይ ሱዳን፣ ኢትዮጵያ፣ ኤርትራ፣ ጅቡቲ እነዚህ አካባቢዎች ላይ ግብፅንም እንግዲህ የቀጠናው አንድ አካል ባትሆንም በእጅ አዙርም ቢሆን የሚያካትት በጣም ጥልቅ የሆነ ውይይትን ትንታኔ የሚፈልግ ነገር ነው። በተለይ በሱዳን ደግሞ 2 ኃይሎች አሉ። ለምሳሌ እንደ አልቡርሃን አይነት ደግሞ በሽብርተኝነት ራሱ አሁን አሜሪካ ለመፈረጅ የሆነ ሂደት ላይ ነው ወይስ ፈርጃለች የሚል አንዳንድ መረጃዎች እየወጡ ያሉ። የኢትዮጵያ መንግስት ደግሞ ያው በዛኛው ወገን ላይ ከአንደኛው ወገን ላይ ፍላጎቱን ፈቃድም ኖሮት ማሰልጠኛ ሁሉ ኢትዮጵያ ውስጥን እስከ መክፈትና ወታደራዊ የሆነ ግንኙነትን በመፍጠር ላይ ይገኛል እና ይሄ ነገር ከኤርትራ ጋራም እንዲሁ በተያያዘ ያለ ነገር አለና በጣም ጥንቃቄ የሚፈልግ ነው። በዚህ መሀል ግን በሚነሱ ግጭቶች በተለይ በመጠለያ ጣቢያ የሚገኙ ስደተኞች ላይ የሚደርሰው ነገር እንደ ሰብአዊነት የሚያሳስበን ጉዳይ ነው ይሄ ነገርና ይህንን አጽንኦት ሰጥቶ መነጋገሩ አንድ ነገር ነው። ንጹሃንን በተመለከተ ልክ እንደዚህ በተለይ ጋምቤላ አካባቢ ከሱዳን ጋር በተገናኘ ልክ እንደማንም የሰፈር ውስጥ የሆነ ጸብ ሲኖር ምናምን ሲኖር የሆነ የጉልበተኛ ሰፈር ልጆች የሆነ ቀበሌ ልጆች የሆነ ቀበሌ ይገቡና ምናምን የፈለጉት ምናምን ቆርቆሮ ምናምን በድንጋይ መጥቶ የሆነ ነገር ገይተው ምናምን ነገር ብጥብጥ አድርገው የሚፈልጉትን ስጡንም የሆነ መሬት ደፍተው የሆነ የሚዘገንም ዘግነው ብቻ የሆነ ነገር አድርገው የሚሄዱት ነገር አለ ካለምንም ከልካይ እና ጋምቤላ ልክ እንደዚህ ጉልበተኞች እንደፈለጉ የሚሆኑበት አካባቢ ነው። ህፃናት እየታፈኑ ይሄዳሉ። ከብቶቻቸው በገፍ እየተያዘ ይሄድባቸዋል። አንድ አይደለም በጣም በተደጋጋሚ ጋምቤላ አካባቢ እንደ መንግስት ከለላ ሊያደርግላቸው የሚችል የአብይ አስተዳደር መንግስት አለመኖሩ በተደጋጋሚ የተረጋገጠበት ሁኔታ ነው ያለው። አሁንም በዚህ በሁለቱ ሱዳኖችም በተያያዥም ጉዳይ በቀጠናው በሚፈጠረው ችግር ምክንያት ጋምቤላ አካባቢ ያሉ የኢትዮጵያን ወገኖቻችን ለሚደርስባቸው ነገር ጆሮአችንም አይናችንም ትኩረት እዛ አካባቢ ማድረግ እንዳለብን ይሰማኛል። በደሎቻቸውን ወደ አደባባይ ማቅረብ መቻል አለብን። ህፃናት በተለይ እየተመረጡ ከየቤቱ ማለት ነው በገፍ ተጭነው ታግተው የሚወሰዱት ሴቶችም እንደዛ ይደረጋል። ሙርሌ የሚባል ቡድን አለ በየጊዜው የኛን ህፃናቶች የሚወስድ ለአመታት እኮ ነው። ይገርመኝ እኮ ነው ለአመታት ከብቶቹንም እንደዛው እንትን እያሉ የሚወስዱበት ሁኔታ አለ። በቃ እንደፈለጉ ይገባሉ፣ እንደፈለጉ ያሻቸውን አድርገው የሚሄዱበት ሁኔታ አለ። ይህንን የሚከላከል ግን መንግስት የለም። ግን ይህንን ከመከላከል ይልቅ ሁሉን የታጠቁ ነው፣ ምድሩም ሰማይ የኔ ነው፣ በቀይ ባህርም በሉኝ በዚህም በዛም በሉኝ ባለው ኃይል በሙሉ እኛው ነን፣ ሰማይ ምድሩም የኛ ነው የሚል መከላከያና የመከላከያ ሹማምንቶች በአደባባይ ላይ ወጥተው ይነግሩናል። እነዚህ ኃይሎች ግን በአማራ፣ በትግራይ፣ በኦሮሚያ በንጹሃን ላይ አለን የሚሉትን ተተኳሽን አለን የሚሉትን ድሮን እየጣሉ ህዝቡን ይፈጁታል፣ ይጨርሱታል። መሀል ከተማው 4 ኪሎን ወንበሩን ለማጽናት ያለውን አዲስ አበባ ደግሞ አሉ በሚባሉ ሪፐብሊካን ጋርዶች ታጥሮ ከተማ በሙሉ ወታደር በወታደር አድርገው ይጠብቃሉ። ዳሩ ግን ቅድም ያለው አይነት ነገር እየተፈጸመ ነው ያለው። ስለዚህ መንግስትስ እንደ ሀገር እያስተዳደረ ነው ወይ ለሚለውም ደግሞ ይህም ተገቢ ጥያቄ የሚያስነሳ ነው እና ስለዛ አካባቢ ስላሉ ወገኖቻችን ቅድም እንዳልኩት ለሚደርስባቸው በደልና ሰቆቃ በእንዲህ ምክንያት ለሚሆናቸው ነገር ለሚደርስባቸው ማናቸውም ነገር ያለን አቅም ድምፅ መሆን ነው እና ድምፅ እንሆናለን ለማለት ነው። መጤ መልካም። ያው የህወሓትም እዛ ውስጥ ጣልቃ ገብነት ከድሮ ጀምሮ እስከዛሬ ድረስ እንዳለ የሚታወቅ ነው። ምናልባት ከሱ ጋር የተያዘ አንድ መረጃ ስለነበረ እሱንም እንድታካፍልን ነው ወይም እኔም ላካፍለው እችላለሁ ዜናውን።
አዲስ የጦርነት ስጋት ትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ይላል ኤኤፍፒ። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ያለው ይሄ ፈረንሳይ ዜና አገልግሎት። በትግራይ ክልል መዲና መቀሌ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸውን መመልከቱ በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገውና ቢያንስ የ600 ሺህ ሰዎችን ሕይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ አቤል ደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለሁ፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በከፍተኛ አፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝ የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመልክቷል ይላል። ይህንን በጣም ነው የሚያሳዝነው። ለምን መሰለ? አሁን በዚህ በሊቢያ በዚህ በየመን በኩል ወደ ሳውዲ አረቢያ ቤትም በዚህም አድርገው ወደ አውሮፓ ወደ እንግሊዝም በጣም የሚገቡ ብዙ ኢትዮጵያኖች አሉ። ብዙ ሰው ግን የማያውቀው ዛሬ ብቻም አይደለም፣ ትላንትም ራሱ ወያኔ የትግራይ ህዝብ ነፃ አውጪ ነኝ ያለው ወያኔ እንኳን ስልጣን ላይ ያለው በከፍተኛ ቁጥር የሚወጡት የነበሩት ብዙ ትግራይ ተወላጆች እና የአማራ ተወላጆች ነበሩ። አሁንም በከፍተኛ ቁጥር ከትግራይና ከአማራ ክልል ነው እየመጡ ያሉት። ሁለቱም ቦታዎች ላይ ጦርነቶች አሉ። ሁለቱም ቦታዎች ላይ ድህነትና መጎሳቆል አለ። ወጣቱ ተኖ ነው እየወጣ ያለው። በቃ በተቻለው አጋጣሚ ከዛ አካባቢ እየራቀ ነው የሚተርፈው። ሌላ ሀገር ይመጣል። የማይተርፈው መንገድ ላይ የሚቀረው በጣም ብዙ ነው ያለው እና እጅግ በጣም አሳዛኝ ነው። አሁንም እኔ ለዚህ ነገር አሁን ተመሳሳይ ደጋሚ ጦርነትም ከመጣ አብይ አህመድ በቤተ መንግስት ውስጥ ሆኖ የሚነካው ነገር አይደለም። በሚፈጥረው ጦርነት ግን ህዝብ ስለሚያልቅ ለአንዴና ለመጨረሻ ጊዜ ህዝባዊ የሆነ መፍትሄ ካልመጣ ህዝብ ለህዝብ ተነጋግሮ ራሱን የሚያድንበት አካባቢውን ከውድመት የሚያድንበት ነገር ካልመጣ እጅግ በጣም አስኪ ነው። በተለይ ቀጣዩ ትውልድ እንዴት ሊሆን እንደሚችል አላውቅም። ጦርነቶቹ ባሉባቸው የሰሜን ኢትዮጵያ አካባቢዎች ትምህርት ቤትም እንደተዘጋ እናውቃለን። ወጣቱ ምንም የትና ወዴት ሊሄድ እንደሚችል ምንም አይታወቅም። በቃ ሁሉ ነገር የጨለመ አካባቢ ነው እና ይሄ ስራዬ ተብሎ የተደረገ ባይሆን ኖሮ መፍትሄ ጠፍቶለት እንዳልሆነ እናውቃለን። ይነቃቸው። ልክ ነሽ። ሌላ ምናልባት አንድ መረጃ አለ። እሱን እስኪ ይሄ ነው። ሌላው ደግሞ ቅድም ከምንለው ነው። መንግስት እንግዲህ የዜጎችን ደህንነትና ሀገርን የማስጠበቅ ኃላፊነቱ ምን ያህል የላላ መሆኑ የሚያሳይ ነው። በማዕከላዊ ኢትዮጵያ ክልላዊ መንግስት በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ የሲቪል ነዋሪዎች ደህንነት እንዲጠበቅ ሲል ጎጎት ለጉራጌ አንድነት ፍትህ ፓርቲ ጠየቀ የሚል ነው። ዶቼ ቬለ ነው መረጃውን ይዞ ወጣው። ፓርቲው የሲቪል ነዋሪዎች ደህንነት እንዲያስጠብቅ ሲል የጠየቀው ትናንት ባወጣው መግለጫ ፓርቲው በዚሁ መግለጫ በምስራቅ መስቃን ወረዳ በንጹሃን ዜጎች ላይ በተደጋጋሚ በታጣቂዎች ይፈጸማል ያለውን ጥቃት እንዳሳሰበው ገልጿል። በወረዳው ከታህሳስ 16 እስከ የካቲት 26 2018 ዓ.ም ድረስ ባለው 2 ወራት ውስጥ በታጣቂዎች በግፍ ተገድሏል ያላቸው 16 ሰዎችን የስም ዝርዝርና እድሜና የህይወት ታሪካቸው ከመግለጫቸው ጋር በአባሪነት አያዟል ይላል። በጣም ዝርዝር ዘገባው እዛ ላይ ያለ ተመልካች አድማጮቻችንም ዶቼ ቬለ ላይ ገብቶ ዝርዝሩን ማየት ይችላሉ። እንግዲህ 16 ሰዎች ከታህሳስ 16 እስከ የካቲት 26 ባለው ጊዜ በስም በጾታ በትምህርት ያላቸው እነዚህ 16 ሰዎች የሞቱትን በዝርዝር ተጠቅሰዋል። ቅድም ስንል ነበር እንደ ሀገር ዜጎች በማንነትና በሃይማኖትን መሰረት ባደረገ መልኩ አንድ መንግስት መር በሆነ መልኩ ይፈጃሉ። ሌላው ደግሞ የራሳቸውን የተለያየ ስያሜ በሚሰጡ ታጣቂ ኃይሎች ማንነትና ሃይማኖትን መሰረት ያደረገ ፍጅት ይፈጠራል ስንል ነበረ። ቅድም በመረጃ አስደግፈን ስንናገር ይሄው ስንናገር የነበረውን ነገር ይበልጥ የሚያረጋግጥልን ይሄው ማንነትንና መሰረትን መሰረት ያደረገ በመስቃን ጉራጌ 16 ንጹሃን እንግዲህ ማንነታቸውን በለየ መልኩ ጭፍጨፋ ተፈጽሞባቸዋል በታጣቂዎች። ይሄኛው የሰሞንኛ ነው።
በባለፉት ዓመታት በተከታታይ በዛ አካባቢ ላይ እንዲህ አይነት የንጹሃን ጭፍጨፋ እንዲህ አይነት በደልና ሰቆቃ እየደረሰ ነው ያለው። ቅድም ካልነው የተለየ አይደለም። መንግስት ይጨፈጭፋል፣ የራሳቸውን ስያሜ የሚሰጡ ታጣቂዎች ደግሞ እንዲህ አይነት ጭፍጨፋ ይፈጽማሉ፣ በማን ንጹሃኖች እንዲገደላሉ። ይሄ ፓርቲ እንግዲህ ማድረግ የሚችለው በሀገር ውስጥ የሚንቀሳቀስ ፓርቲ ነው። ስሙ ለአጠራሩ ስህተት ካለብኝ አላቅም፣ ጎጎት የሚባል ፓርቲ ነው። በሀገር ውስጥ የሚንቀሳቀስ ፓርቲ ነው። ሰላማዊ ፓርቲ ነው። ቅድም እንዳልኩሽ ነው የተሰጠው መክሊትና ሚና ይሄንኑ መግለጹ ነው። አካባቢ መሰረት አድርጎ የተቋቋመ ፓርቲ ነው። እንግዲህ ዜጎች የተቋቋሙበት ማህበረሰብና አካባቢ በግፍ እየተጨፈጨፈ ነውና አረመላበሉ ዓለም የሚወቅ መንግስትን መፍትሄ ይስጥ፣ ይህንን ነው ማለት የሚጠበቅበትና ይሄ ፓርቲ እንዲህ መግለጫ አውጥቷል። እኛ ደግሞ እንደ ሚዲያ ባለሙያ ደግሞ ያወጣውን መግለጫ እንዲሁም ደግሞ እንደ ሰብአዊነትም እየደረሰ ያለውን በደል ደግሞ ህዝብ እንዲያውቅ ማድረግ ኃላፊነት አለብንና ይህንን መረጃ ላጋራሽ ብዬ ነው። ምናልባት በዚህ ላይ አንቺ የምትጨምሪው ነገር ካለ? ያው የታወቀ ነው። በአገሪቷ ሙሉ በሙሉ በሚባል ደረጃ አገሪቷ በጭንቅ ውስጥ ነች ያለችው። ወጣቱ እየተሰደደ ነው ያለው። እንግዲህ ከጦርነት የተረፈው ደግሞ በስደትና በመከራ ውስጥ ነው ያለው። ይሄ ሀገራችን ያለችበትን ነባራዊ ሁኔታ ለማስታወስ ያህል ነው። በአንዳንድ በብልጭልጭ ነገር የሚሸፈንበት አካል ስለሚኖር ሁሌ ነባራዊ ትክክለኛው የአብዛኛው ማህበረሰብ ኑሮ ይሄን ይመስላል። ይሄ ደግሞ ቸል ተብሎ የሚታለፍ ሳይሆን ለውጥ የሚያንቀሳቅስና ጉዳይ ነው ብሎ ማንም ሰው ሊያየው የሚገባ ጉዳይ መሆኑን ለማሳሰብ ነው። በቤሩት የሚገኘው የአሜሪካ ኤምባሲ ዛሬ ጠዋት በሰጠው የደህንነት ማስጠንቀቂያ የአሜሪካ ዜጎች ከቤሩት ራፊክ ሃሪሪ አውሮፕላን ማረፊያ የሚነሱ የመካከለኛው ምስራቅ አየር መንገድ በረራዎችን በመጠቀም ሀገሪቱን ለቀው ለመውጣት እንዲችሉ ነው። እንግዲህ በጣም ቀጥታ የመጣብኝ ያው እንግዲህ አሜሪካ ለአሜሪካኖች ስታስብ እኔ ደግሞ የኛ ወገኖችን አሰብኳቸው። በእርግጥ ለሁሉም ሰው እኩል ነው ማሰብ ያለብን። ሆኖም ግን በጣም ነው ያዘንኩት። ያው መቼም ዜጋ አለኝ ምንም ቢሆንና መንግስት ነኝ የሚል አካል የራሱን ዜጋ ያስጠነቅቃል። ለሁሉም እኩል ቢሆን መታሰብ የሚገባው ነገር ግን ከኢትዮጵያ ተሰደው የሚሄዱ እነዛ ወጣቶች ልጅነታቸውን ትምህርታቸውን አቋርጠው በገፍ በየሰው ቤት ብዙ ነገር ችለው የሚኖሩ በጠቅላላ በሚድል ኢስት አካባቢ በዛ አካባቢ ጠቅላላ የሚኖሩ ወጣቶች፣ ህፃናት፣ ሴቶች እነሱ ድንገት በአይምሮዬም ስለመጡ እንደው እነሱ ባሉበት ፈጣሪ እንዲጠብቃቸውም መመለስ የሚችል ደግሞ በደህና ሁኔታ ላይ ካለ ደግሞ ለመመለስ ቢችልም መልካም ነው። ግን በዚህ አካባቢ ያሉት በረራዎች ኢትዮጵያ አየር መንገድም አቁሟል። በዚህ አጋጣሚ ለኢትዮጵያ አየር መንገድ ከፍተኛውን ገቢ የሚያስገኝለት ይሄ በዚህ አካባቢዎች የሚደረገው በረራ ተቋርጧል። ያ ማለት በኢትዮጵያ አየር መንገድም በገቢ ደረጃ ትልቅ ፈተና ውስጥ ሊገባ ይችላል ብዬ ገምታለሁ። ነገር ግን በዛ ያሉ ኢትዮጵያውያን ወገኖቻችን ደሃ ወገኖቻችን ህይወትን ለማሻሻል ብለው ተሰደው የሚንከራተቱ ወገኖቻችን እንግዲህ በተቻለ መልኩ አይናችንም ጆሮአችንም አንቅተን አይዟችሁ እንድንላቸው እና አቅም ያላችሁ ደግሞ አቅም ለሌላቸው አለሁ እንድትሉ መመለስ ያለባቸውንም እንደ ሀገር አለኝ ብዬ ባልም ይሄ ፈተና እስኪያልፍ ድረስ የመመለስ ሁኔታም ካለ አንዱ ለአንዱ እንዲቆም በዚሁ ለማሳሰብ ብዬ ነው። ሀሳብ ካለ ጨምርና በዚሁ ፈጽም። ብዙ ነገሩ ገልጸሻል። ያንቺ ሀሳብ ነው ያለን። እንግዲህ እንደ ሰብአዊነት በዚህ ችግር ውስጥ ስላሉ ለሁሉም ለዓለም ህዝቦች ይሰማናል፣ ያሳስበናል። የታደለ ሀገርና የታደለ መንግስት ቢኖረን ያው እንግዲህ ለዜጎቹ ከለላ ይሰጣል፣ ጥበቃ ያደርጋል። ኤምባሲ አለ፣ ቆንስላ አለ። በእነዚህ አማካኝነቶች እንደዚህ አይነት ነገር ሲደርስ ያው እነዛ ያሉት ቆንስላና ኤምባሲዎች ምናልባት ለአብይ ውዳሴ ለማቅረብ ቢሆን አሁን ላለው ለብልጽግና ወይ ደግሞ ስንደዶ ነዶ ምናምን ይዞ ለመውጣት ምናምን እንደዚህ አይነት ነገር ለብልጽግና ድጋፍ ሲሆን በማናቸውም ሰውን በምንም ሰዓት የሚያደርጓቸው እንቅስቃሴዎች አሉ። ሆኖም ግን ልክ እንደዚህ ዜጋው ተኮር ዜጋውን መሰረት ያደረገ ይላሉ። በመርህ ደረጃ የውጭ ያለን ፖሊሲ ዜጋ ተኮር ነው ይላሉ። ግን ተግባራዊ ሲሆን ብዙ ጊዜ አናየው። በዚህ አጋጣሚ እንደዚህ አይነት ችግሮች በሚፈጠሩባቸው አካባቢዎች ኤምባሲዎች፣ ቆንስላ ጽሕፈት ቤቶች ለወገኖቻችን አይዟችሁ አለ ሊሉ በሚቻላቸው አቅም መንግስት በራሱ አቅም ካልቻለ ደግሞ ሌሎች ረዳት አገሮችንም ድርጅቶችንም በመጠየቅ እንዲህ አይነት ችግር ያለባቸውን የመጠየቅ የማየት የማጽናናትና ከችግር ተጋላጭነት ከአደጋ ተጋላጭነት ዜጎች የመታደጉን ሁኔታ ላይ በርትቶ ሊታይ ይገባ ነበር። እንደዛ አታደልንም። እንግዲህ ባሉበት እግዚአብሔር ይጠብቃቸው። ዓለማችንም ሀገራችንም ሰላም ይሁን።
እንግዲህ መልእክቱ ከደረሰው የሚችለው ሌላም ዓለም አቀፍ ተቋማትም ይህንን ነገር ሊያደርጉት የሚችሉት ነገር ነው። በዚህ ዙሪያ ላይ የሚሰሩ ተቋማቶች አሉ። ስለነሱ እንግዲህ ድምፅ እንዲሆኑ እንዲደርሷቸው የሚቻለንን ባለን መስመር እንግዲህ እሱን ለመጠቀም እንሞክራለን። ከዛ በተረፈ ግን ያው ፈጣሪ ከነሱ ጋር ሆኖ ይህን ክፉ ጊዜ አልፎ እንግዲህ እፎ የሚሉበትን ነገር እንዲመጣ በዚህ አጋጣሚ መልካም ምኞቴንም ጭምር ለመግለጽ እወዳለሁ። አዳዲስ መረጃ በዛ አካባቢ ያለ እንደሆነ በዛም ብቻም ሳይሆን በቤሩትም በዱባይ በተለያየ አካባቢ በተለይ አሁናዊ ካለው የኢራቅ ጋራ በተገናኘ ጦርነት ብዙ ምስቅልቅሎች ነገሮች እንደ ዓለም እየተከሰተ ነው ያለው። በዚህ ምክንያት ደግሞ በእነዚህ በተለይ በአረብ ሀገራትና በዙሪያው ኢትዮጵያኖች ለመዝናናት ለመንቀባረ ለድሎት አይደለም በስደት የቤታቸውን ጓዳ ከሸፈንን በሚሉ ብዙ እህቶቻችን ወንድሞቻችን በስደት ተሰማርተው ከትንንሽ ስራ ጀምሮ በተለያየ መልኩ እያገለገሉበት ያሉበት አካባቢ ነው። ሰፊ ኢትዮጵያኖች የሚገኙበት አካባቢ ነው እና በዚህ ምክንያት የሚደርስባቸው የተለያዩ ችግሮች ያሉ እንደሆነ እሱን እንዲታወቅላቸው ጥሩ መረጃውን እንዲለዋወጡ በሚቻለን አቅም መረጃ በመለዋወጥ ችግሩ በሚቀልበት መንገድ ላይ የበኩላችንን አስተዋጽኦ ለማበረከት እንደማለሽ መቲ እንደ ግልም የምናደርጋቸው አስተዋጽኦ ይኖራሉ። ይህንን ነው ማለት የምችለው መቲ። መልካም፣ ሰዓታችንም እንግዲህ ገድቦናል። በጣም አመሰግናለሁ ይነጋቸው። እኔም እጅግ አድርጌ አመሰግናለሁ መቲ ስለነበረን ቆይታ። መልካም አድማጭ ተመልካቾቻችን ስተከታተሉት የቆያችሁት የዛሬውን የምናለሽ መቲ ፕሮግራማችን ነበር። እንግዲህ በዛሬው ባነሳነው ጉዳይ በተለይ የመጨረሻው ርዕሰ ጉዳይ አስመልክቶ በተለያዩ አረብ ሀገራት ላይ ያሉ ኢትዮጵያኖች ህዝብ እንዲሰማ ወይም አንዳንድ ነገር ድጋፍ የሚሆን ምንም ለምትፈልጉ ከስር ባለው የምናለሽ መቲ gmail.com የሚል የኢሜል አድራሻ አለ፣ ስልክ ቁጥርም አለ። በዛ እንደው እኛ ማስተላለፍ ያለብንን ለማስተላለፍ እና በሚዲያው ስለእናንተ አስፈላጊውን መረጃ ለመስጠት ፈቃደኛ ነን። ከዓመታት በፊት እኔም በቤሩት በሊባኖን መጥቼ ያገኘኋችሁ ብዙ ኢትዮጵያኖች አላችሁ። መስዋዕት የሚባል ትልቅ ግሩፕ አለ። እናንተም ደህንነታችሁን እና ያለውን ሁኔታ እንደዚሁም በማስተባበር የምትንቀሳቀሱ ከሆነ መረጃውን እንድታደርሱን ከወዲሁ እንጠይቃለን። የዛሬውን ፕሮግራም በዚህ ፈጸምን። ዳግም እስከምንገናኝ ሰላም ቆይ።